መርሐባ ሀባይ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ የድምፄ ነገር የምታውቁት ነው። እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ነው። ስራ እንዴት ነው? አሪፍ ነው ብዬ ተስፋ አደርጋለሁ ከሁላችንም ጋር። አላህ ስራ ለሌላቸው ደግሞ ስራ ይስጣቸው ማለት ነው። ያው እኔ ብዙውን ጊዜ ቪዲዮ ላይ እየመጣሁኝ አይደለም፣ አልተመቸኝም። ወላሂ በጣም ነው እያስጠላኝም ያለው ምክንያቱም በቃ አታበረታቱም ያላችሁ ሰዎች ዩቱብ ላይ ያላችሁ ሰዎች መሰሎቻቸውን ስለማታበረታቱ ብዙውን ጊዜ ያስጠላኛል። የምር በቃ አበረታቱኝ ለስራ። አይኖ ዝን ነው እንደዚህ ከካሜራ ጀርባ አንዳንድ ነገሮችን ማወራው እንጂ አሁን ኢትዮጵያ ስናያድ ደግሞ ብዙ ነገሮች ተፈጥሯዊ ነገሮች በቃ መንፈስ የሚያድሱ ልታዩ ትችላላችሁ እዚህ ቻናል ላይ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ ባትረሱ ደስ ይለኛል። እናንተም ብትሆኑ የሚሰራን ሰው ስታበረታቱ ሞራላችሁ በቃ አላሌ እንዲሰሩ ያደርጋችኋል። ሁለተኛ ነገር ደግሞ የሚሰራው ሰው ይበረታታል። እናንተም ደግሞ የሚሰራን ሰው ስታበረታቱ ለእናንተ ትልቅ አጅር አለው ብዬ ነው የማስበው፣ እንደራሴ ነኝ ማለት ነው። ለማንኛውም ዛሬ ደግሞ ከመዳም ጋር የነበረን ቆይታ በክፍል አንድ አስቀምጥላችኋለሁ። ያው ፈታ እያላችሁ አዳምጡት ማለት ነው። ፈታ በለዋል። ተጨንቀንም አልተዘለቀም እኮ ስለዚህ ፈታ በሉ። ከዛ በፊት ግን አንዳንድ ጊዜ ዩቱብ ላይ አሚን ማነው ቲክቶክ ላይ ዞር ስል እያየኋቸው ያለሁት ቲክቶክ ያሉ ሰዎች ማሻ አላህ ንጽጽር ላይ የሚሰሩ ልጆች ወይም ወንድሞቻችን እንዲህ ወላሂ ማሻ አላህ ተባረከላ። በጣም ነው ደስ የሚሉት ሀቂቃ ማለት ነው። ሀባይ እኔ ታላመሰግን ማለፍ አልፈልግም። ከዚህ በፊት ያው ሁሱ ነበረ ከዛሬ 2 ዓመት በፊት ምናምን ጀምሮ ኦልሬዲ 1 ዓመት አላውቅም ብቻ እንደዛ አንዳንድ ጊዜ ስንገባ በሰፊው ብዙ ሰው የሚያስተናግደው እሱ አንድ ሆኖ እሱ ነበርና ይሄን ልጅ ግን የሚያግዘው ሰው የለም እንዴል ነበርና ዛሬ ደግሞ ማሻአላህ ወላሂ ብዛታቸው ማሻአላህ ያውም ደግሞ ፈትፍተው የሚያስረዱ ማለት ነው። ቢስሚላህ አላህ ይጨምርላቸው ወላሂ አላህ ይጨምርላቸው ነው ማለት የምፈልገው። ማሻአላህ አላህ ልጆቻችንን እንደነዚህ ተውሂድን ፈትፍተው የሚያውቁ ያድርግልን። አላህ እውቀቱን ሲሰጥ እሱ በሰፊው ነው። አላህ ይጨምርላቸው ነው ማለት የምፈልገው። ወላሂ በጣም ነው ማስደማሚ የሆኑት እና በቃ አልቻልኩም ማለፍ የምር በቃ መማር ያው እንደዚህ ነው ታውቃላችሁ። ጥርስን ነክሶ መማር ማለት ታውቃላችሁ። እንደዚህ ሰዎችን በስነ ስርዓት አስተምሩ። ያው ደግሞ በተርቢያ የሆነ እህትራም ወላሂ ለአዚም ማሻአላህ። ኤኒዌይስ እንግዲህ ከመዳም ጋር የነበረን ቆይታ አንዳንድ ድራማዎች ነበሩን። ያው ድራማ በሉት የምር እኔ ገርሞኝ ነው በሰዓቱ። በአንድ ወቅት ያው ዛሬ ክፍል 1 ነው። በጣም ረጅም ነው። በቃ ድራማ በሉት በቃ የሆነ 1 ሰዓት ፊልም ነው የሚወጣው እዚህ ያለሁበት ቤት ማለት ነው። ሀባይብ እና የመጣሁ ጊዜ በ2 ወር 3 ወር አካባቢ ምናምን ፈታ በሉበት እና ያው እዚህ ሀገር እንግዲህ ታውቃላችሁ ሙቀት ነው። በ6 ወር ሙቀት ነው፣ 6 ወር ደግሞ ብርድ ነው እና ያው እንግዲህ አንዳንድ ቤት አዲስ ስትሆኑ ትንሽ በጣም ያስቸግራል አይደለም። ምንም ቋንቋ የምታውቁ ምንም ደግሞ ሀገሩን የለመዳችሁት ብትሆኑ ማለት ነው። እና አንዳንድ ጊዜ ጥሩ መዳሞች ይሰጡን እና ታውቃላችሁ የሆነ ነገራቸው ሀብትን ያደረገው ጥሩ ሆነው እያሉ የሆነ ነገራቸው አሟልቶ አይሰጡም ታውቃላችሁ። እና እኔም ደግሞ ያው 3 ወር ስለነበረ ስራ ምናምን ጨርሼ እላይ ሄጄ እላይ ማለት 3ኛ ወር ነው የምሄደው እኔ ማለት ነው ከስራ በኋላ። ከዛም እንግዲህ ይቅርታ ለድምፄ ማለት ነው ሀባይቦቼ። ብዙ የዩቲዩብ ድምፅ አይደለም በቃ የኔ ድምፄ ማለት ነው። በቃ አንዳንድ ጊዜ ወደ ጉርምስና ይወስደዋል፣ አንዳንድ ጊዜም ደግሞ ወደ ሴት ድምፅ እውነቴን እኮ ነው ሀባይ። ኤኒዌይስ በክፍል 1 የምናየው ነገር እንግዲህ አስገራሚ ነው። በቃ አስገራሚ ድራማ ነው የምናየው። ያው አንዳንድ ጊዜ ታውቃላችሁ አሁን ሰዓቱ ወቅቱ የሙቀት ነው እና
ታማኝ ሰራተኛ ስትሆኑ ራሳችሁን ታመሰግኑታላችሁ። በቃ ራሳችሁ በቃ ኮራ ነው የምትሉት። እና እኔ ደግሞ ስራ ሳልጨርስ ራሱ ምግብ እንኳን አልበላም እንኳን አይደለም ሌላ የራሴን ስራ ለመስራት ማለት ነው። እና አንድ ቀን በሆነ ሰዓት ላይ በጣም ሙቀት ወቅት ነው እዚህ ቤት የገባሁበት ወቅቱ ሙቀት መጀመሪያ በቃ የሆነ ተጀምሮ ኦልሬዲ ወር እንደዛ ሲሆን ነበርና ልክ እንዳሁኑ ማለት ነው። በሰዓቱ እንግዲያም ነበረ። በነገራችን ላይ አሁን ያለበትና በፊት የነበርኩበት የስራው ሁኔታ አሁን ላይ ቀላል ነው። ኦልሬዲ ከ2 ዓመት በፊት ግን በጣም ከባድ ነበር። 2 ዓመት እስከሚሆነው ድረስ ያው ልጆቹም አላገቡም። በነገራችን ላይ ድሬላት ጨረስኳቸው። አሁን 2ቶችን ድሬላት አለሁ። አንዷም በቅርብ ታገባለች። ባይዘው ያውኛው ምንድራቸው እኮ በነገራችን ላይ ታውቃላችሁና የሆነ ሰዓት ላይ ላይ ሄጄ በቃ ልብስ እንዳለ አጥቤ አስጥቼ ነበርና በወቅቱ ላይ ሳሎን አለ። ከሳሎኑ ደግሞ ልክ ታች እንደሚቀመጡበት ሶፋ አለና ከሰጡህ ጥግ ላይ ሰጡህ ላይ ማነው ሶፋው ላይ ቁጭ ብያለሁ እና በጣም ነው እኮ የሚገርመው። እሷ ደግሞ ያው እንግዲህ ላይ ለመድረስ ኦልሬዲ በቃ ስንት ኪሎ ሜትር የሄደች ያክል ነው የሚሰማት። በጣም ነው የምትለው ትንፋሿ ጭልጥ የሚለውና ትንሽ ያው ገፋ ያለችም ናት። እንደገናም ደግሞ መሄድ አትችልም ራሱ ተዛች እንደዛች ብትራመድ ራሱ በጣም ነው የሚደክማት። ትንፋሿ ነው የሚጨለጠው። ከዛ ዝም ብላ መጣለች። እኔ ደግሞ እዛ ከነበላይ ቁጭ ብዬ ደክሞኛል። አንደኛ፣ ሁለተኛ ደግሞ ይሄን መከረኛ ስልክ ይዣለሁኝ ቁጭ ብዬ ነካካለሁ። እሷ መታለኝ አይቻታለሁ። እሷ ግን ያላየችኝ ነው የመሰላት። ኦልሬዲ ምንድነው የመሰላት ክላሷ ገብታ በቃ ተኝታለች ነው የመሰላት። እኔ ግን እንኳን አይደለም የቀን እንቅልፍ የሌቱንም እየሰጠኝ አይደለም። አሁን ላይ የሌቱንም እየተኛሁ አይደለም። በነገራችን ላይ ሌትም ቀንም እንቅልፍ የለንም። ታውቃላችሁ እኛ ዩቲዩብ ላይ ትንሽ ወደዛ ወደዚህ እንላለን። በዛው ሰዓቱ ይሄዳል። እንቅልፍም ናወሰደኛ ተወሰድ ያው የለም እኮ እንቅልፍ ባይዘው ሁላችን ቦታ። ኤኒዌይስ ክላሴ ገባች። ክላሴ የለሁም። ስትወጣ በመጀመሪያ ስትወጣ ደረጁን ውጥት ብለን እኮ ቆም እንላለን አይደለ? ደረጁን ውጥት ስትል አቶ ልጅ ደውል ሐኪም ቤት ነበር ማለት ያው ስራው ሐኪም ቤት ነው። ደውል ከዛ ተንፋሾታ ሲያጥርበት እንዴ ምን ሆነሽ ነው ስትላት አይ ልጅቱ ማን ነው ሰራተኛ ተኝታ ለቀሰቅሳ ነው። እንዴት ሳቄ መጣ። እንዴት አድርጌ ላይ ያዘው እንዴት አድርጌ ላይ ያዘው እንደምንም ብዬ ሳቄን ለመቆጣጠር ቻልኩ ማለት ነው። ከዛ ስልክ ኦልሬዲ 2 ደቂቃ 3 ደቂቃ አወራችና ስልኩ ተዘጋ። ከዛም በኋላ ነው ክላሴ የገባችው ማለት ነው። ከዛ ክላሴ የለሁም። ሲጀመር ከመንጣት አትደውልም እንዴ? ይህን ያህል ነገር ከመንጣት ተንኮል አስቦ ከመንጣት ሰው ተንኮል አስቦ ሲመጣ ተንኮል ተሰርቶበት ነው የምታገኙት። የሚገርም በቃ የሚገርም ሰው እኮ መደወል አለ። ስልክ ያላት አይደል ትደውላለች። ያንን ያህል ለፍታ ላይ ተመውጣት ምን አለበት ደውል ነው የኔ ጥያቄ። እንዴ የምር በሰዓቱ በጣም ነበር የሳኩት። በቃ እንዳለ ወይ ይሄን ስሪ የለ ይሄ ነገር ቆሽሿል ባታፈር ኑሮ የሆነ ነገር ነበር የምትለው። በቃ አፍራ መልስ ነው የታባሽ። ለማንኛውም ሀባይ በክፍል 2 እንመለሳለን። ገራሚ ድራማ አለን። ያው ሸር ላድርጋችሁ ብዬ ነው።